ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አዳይ ፊልምስ 5.1 ላይ እንድታደርጉ ነው የምንጋብዛችሁ። ፕሮግራም ፉትቦል ካፌ ነው። የኔሽንስ ሊግ ጉዳይ እንመልከት። ትናንትና የፖርቱጋል ብሔራዊ ቡድን ለሁለተኛ ጊዜ የኔሽንስ ሊግ ሻምፒዮን መሆኑን አረጋግጧል። ይህንን ጉዳይ እናንሳ። የፍጻሜ ጨዋታ ነው። ጨዋታው ምን ይመስል ነበር የሚለውን ጉዳይ እናንሳ። የስፔን ብሔራዊ ቡድን ቀዳሚ ነበር ግብ በማስቆጠር በኩልም፣ ግን ኑኖ ሜንዴሽ በጨዋታው ላይ እጅግ አስደናቂ ነበር። ደግሞ በሁለቱም በኩል የተዋጣለት ተከላካይ መሆኑን ተመልክተናል። ያስቆጠራት ግብ አስደናቂ ነበረች። ከዛ ውጪ ላሚን ያማልን የተከላከለበት መንገድም እንደዚህ በጨዋታው ላይ በዛም የላቀ ነገር ሳይፈጥር እንዲወጣ ያደረገበት መንገድ አስደናቂ ነበር። ይህንን ጉዳይ እናንሳው። የፖርቱጋል ብሔራዊ ቡድን ከ21 ዓመታት በኋላ ራሱ ማሸነፉ በጣም አስደናቂ ታሪክ ያደርገዋል። እንመልከተው ይህን ጉዳይ። ልክ ነው። እንዴት አገኘሽው ግን ጨዋታውን? ያው የፖርቱጋል ብሔራዊ ቡድን ይህንን ውድድር ያሸነፈ ሁለተኛው ውድድሩን ያሸነፈ የመጀመሪያው ቡድን ሆኗል። የ2019ን ውድድር ያሸነፈው የፖርቱጋል ብሔራዊ ቡድን ነበር። አሁን ለሁለተኛ ጊዜ አሸንፏል። እና ግን ጨዋታው በጠቅላላው እና ውድድሩንም እንደዚህ እንዴት ነበር? ጥሩ ውድድር ነበር። ውድድሩ ያው ትላልቅ ቡድኖችን ብሔራዊ ቡድኖችን ያገናኘ ጨዋታ ነበር አይደለ? ከግማሽ ፍጻሜው ጀምሮ ትናንትናም በፍጻሜው ትላልቅ ብሔራዊ ቡድኖች የተገናኙበት ነበር። ጨዋታው ልክ እንደ ፍጻሜ ጨዋታ ብዙ ማሰልቼ የነበረ ጨዋታ አይደለም በኔ እይታ። ግን አሁን ለምሳሌ ኑኖ ሜንዴሽ እንደዚህም ጥሩ ነው እንዴ ምናምን እንድል ያደረገኝ ጨዋታ ሆኗል። ምክንያቱም በጣም ጥሩ ነው። በፔጅ አይተነዋል በሻምፒየንስ ሊግ ምሽቶች ጥሩ ተጫዋች መሆኑን፣ በጣም ጥሩ ተጫዋች መሆኑን። ትናንትና ግን የተለየ መሆኑን ተመልክተናል። እንደ ጨዋታም ጥሩ ጨዋታ የነበረ ይመስለኛል። ያው ከተጨማሪ ደቂቃዎችም የነበሩት ጨዋታ ነበር። በስፔን ብሔራዊ ቡድን ያው አንዳንድ ብዙም አልጠበኩም እንደዚህ አይነት ፐርፎርማንስ ከስፔን ብሔራዊ ቡድን ትንሽ ጠንከር ይላሉ ብዬ ጠብቄ ነበር፣ ግን እንደዛ አልተመለከትኩም። ብሩኖ ፈርናንዴዝ ኑኖ ሜንዴሽን የኛ ፈጣን ባቡር ብሎ ነው የገለጸው ትላንትና። ልክ ነው፣ በጣም አስደናቂ ነበር። ባለፈውም ስናነሳ ነበር መሰለኝ ምሳ በኔ ማስተያየት አንቺ የምትጋሩ ይመስለኛል። በዚህ ሰዓት የዓለም ምርጡ ፉልባክ ሳይሆን አይቀርም። ከሱ የተሻለ ፉልባክ ማሰብ የሚቻል አይመስለኝም። አሁን ያው በክለብ እግር ኳስ ሁሉንም ድሎች አሳክቷል። አንድ ተጫዋች ሊያገኝ የሚገባውን የቡድን ዋንጫ ሁሉ አሸንፏል። የፈረንሳይ ሊግ፣ የሀገሪቱን የጥሎ ማለፍ ውድድር፣ የቻምፒየንስ ሊግ፣ ሱፐር ካፑን ደግሞ ትላንትና የቻምፒየንስ ሊግ ፍጻሜ በተደረገበት ስቴዲየም በአሊያንዝ አሬና የቻምፒየንስ ሊግ አሸናፊ ነበር። ኢንተር ሚላንን ድል አድርገው በዛም ጨዋታ ላይ በጣም ጥሩ ነበር። ግን በአጠቃላይ በቻምፒየንስ ሊግ በዚህ ሲዝን ከአርሰናል ጋር በነበረው ጨዋታ በሁለቱም ጨዋታዎች ቡካዮ ሳካን፣ ከሊቨርፑል ጋር በነበረው ጨዋታ በሁለቱም ጨዋታዎች ሞሐመድ ሳላህን፣ ትላንትና ደግሞ ላሚን ያማልን በሚገባ ተቆጣጥሯል። እንግዲህ ይሄ የምናነሳቸው ስሞች እነዚህ ከሱ በተቃራኒ የተጫወቱ ተጫዋቾች የዓለም ምርጥ 5 የቀኝ ክንፍ ተጫዋቾችን ጥሩ ብንባል ያለ ብዙ ማንገራገር የምንጠራቸው ይመስለኛል። ሳካን፣ ሳላህን እና ላሚን ያማልን ሶስቱንም ተጫዋቾች ነው በሶስት ትልልቅ ጨዋታዎች ላይ በነዛ በቻምፒየንስ ሊግ ጨዋታዎች ደግሞ የ180 ደቂቃ አይደለም የደርሶ መልስ የሊቨርፑል ጨዋታ እንዲያውም ወደ ተጨማሪ 30 ደቂቃም አምርቶ ነበር። ከአስቶን ቪላ ጋር በነበረውም ጨዋታ በሁለቱም ጨዋታዎች ጎሎች አስቆጥሯል።
ከአስቶን ቪላ ጋር በነበረው የሩብ ፍጻሜ ቻምፒየንስ ሊግ ጨዋታ በፓርክ ደ ፕራንስም በቪላ ፓርክም ጎሎች አስቆጥሯል። በዚህ በዩኤፋ ኔሽንስ ሊግ ደግሞ በቀደም ክርስቲያኖ ሮናልዶ ያስቆጠራቸው ሁለቱም ጎሎች ከኑኖ ሜንዴሽ የመጡ ጎሎች ናቸው። በቀደም ከጀርመን ጋር በነበረው ጨዋታ እሱ ነበር የመጨረሻውን ኳስ የሰጠው። ትላንትናም እንደዚሁ የመጨረሻውን ኳስ የሰጠው እሱ ነው። እዚህ ላይ ደግሞ በጣም ድንቅ ጎል አስቆጥሯል። በጣም የተሟላ ፐርፎርማንስ ነበር። አንዳንድ ጊዜ ልክ እንደ ከአርሰናል ጋር በነበረው ጨዋታ ታስታውሺ እንደሆነ አንድ የበለጠ ይህንን ተጫዋች ያደነቅ ነው በዲፌንሲቭ ፐርፎርማንሱ ነበር። ከራሱ የሜዳ አጋማሽ አላለፈም። በቃ ሳካን የበለጠ ማንማርክ የማድረግ ኃላፊነት የነበረበት እንዲያውም የክቫራትስኬሊያንም ድጋፍ ጭምር ያገኝ ነበር። ወደ ኋላ በጥልቅ ይመለስ ስለነበር በኔሽንስ ሊግ ጨዋታዎች ላይ ግን የተሟላ የሚያደርገው ማጥቃቱንም አልተወም፣ ወደ መሀል ኢንቨርት ማድረጉንም አልተወም፣ መከላከሉም ላይ የላቀ ነበር። በሁሉም ነገሮች እንደዚህ አስደናቂ መሆን የሚደንቅ ነው። ያው ጨዋታው ካለቀም በኋላ የውድድሩ ኮከብ ተጫዋች ተብሎ ተሸልሟል። በሁለቱ ጨዋታዎች በተለይ በጣም አስደናቂ ነበር እና እንዳነሳሹ ነው እኔም ምስማማው። ጨዋታው በጣም ጥሩ ነበር በሁለት ጥሩ ቡድኖች መካከል የተደረገና አሁን የሚቀጥለው የዓለም ዋንጫ የዛሬ ዓመት በሶስት ሀገራት ለመጀመሪያ ጊዜ በ48 ብሔራዊ ቡድኖች መካከል መደረግ ሲጀምር የዓለም ዋንጫን ለማሸነፍ ግምት የሚሰጣቸው ቡድኖች ይኖራሉ። ከነዚያ መካከል የሚጠቀሱ ናቸው። ከሚቀጥለው የዓለም ዋንጫ ፌቨራይቶች መካከል ሁለቱን ያየን ሁለት ምርጥ ስኳድ ያላቸው ቡድኖች ናቸው። አሁን የፖርቱጋልን ትውልድ ብዙ ጊዜ እናነሳለን። ቪቺኛ፣ ቤርናርዶ ሲልቫ፣ ብሩኖ ፈርናንዴዝ ናቸው አማካዮች የነበሩት። ዡዋው ኔቬስ የቀኝ መስመር ተከላካይ ሆኖ ነው የተጫወተው ትላንትና። ግን በሁሉም የሜዳ ክፍል በጣም አስደናቂ ትውልድ ያለው ነው ይሄ የፖርቱጋል ብሔራዊ ቡድን። የስፔን ብሔራዊ ቡድን የወቅቱ የዓለም የአውሮፓ ሻምፒዮን ሜቢ የወቅቱ ምርጥ ብሔራዊ ቡድን ነው እና አሁን ካለፈው የአውሮፓ ዋንጫ በኋላ እንኳን ብዙ ለውጦች እናያለን እዚህ የስፔን ቡድን ውስጥ። ለምሳሌ ተከላካይ መስመሩ ዴያን ዲንሃውሰን አልነበርም የዛሬ ዓመት የአውሮፓ ዋንጫ ሻምፒዮን ሲሆኑ። ላሚን ያማል ነበር፣ ግን ደግሞ ላሚን ያማል ከዛ በኋላ በአንድ ዓመት ውስጥ በጣም ብዙ የተሻሻለ ተጫዋች ነው። ፔድሪ በጣም የተሻሻለበት ዓመት ነው። ያው የአውሮፓ ዋንጫ ላይ ሲመጣ እንዲያውም ከሩብ ፍጻሜ በኋላ አልተጫወተም ተጎርቶ ቶኒ ክሩስ በፈጸመበት ጥፋት ምክንያት። ከዛ በኋላ አልተጫወተም። ግን የስፔን ትውልድ ደግሞ አሁን ገና እንዲያውም አንድ ቦታ ሳይ ምን የሚላየው መሰለሽ ክርስቲያኖ ሮናልዶ ለፖርቱጋል ብሔራዊ ቡድን የመጀመሪያ ጨዋታውን ያደረገው የማንቸስተር ዩናይትድ ዝውውሩን እንደፈጸመ በጥቂት ሳምንታት ውስጥ ነበር፣ ኦገስት 2003። ያኔ ትላንት ሜዳ ውስጥ ካየናቸው የስፔን ተጫዋቾች መካከል 5ቱ አልተወለዱም ነበር። ስለዚህ ያን ያህል ወጣት ነው ማለት ነው። ስለዚህ ሁለት በጣም ኤክሳይቲንግ ቡድኖች ናቸው። ሁለቱም ግን የየራሳቸው ድክመት ስለነበረባቸውም ነው ጨዋታው ደግሞ ያማረ ሆኖ። ድክመቶቹም ግን ካልኩሌትድ ድክመቶች ናቸው። ለምሳሌ የስፔን ብሔራዊ ቡድን እንደምናውቀው በሃይላይን ለመጫወት የሚሞክር ነው። ግን ደግሞ ይሄ የቦል ማስትሪ ወይም ኳስ ይዞ ረጅም ጊዜ የመቆየት ትዕግስት ያለው ቡድን መሆኑ እንደተጠበቀ ሆኖ ደግሞ ኃይለኛ ቨርቲካሊቲም አለው። በመጠኑ የኤንሪኬን ፔዥን ይመስላል። ባለፈው የአውሮፓ ዋንጫ ላይ በተለይ ብዙ ጊዜ እናነሳው ነበር። ያው የክለብ ቡድንን እና ብሔራዊ ቡድንን ማወዳደር ትክክል አይደለም። ኤንሪኬ በእያንዳንዱ ቀን ከነዚህ ተጫዋቾች ጋር አብሮ ይሰራል። ቤስት ኢን ኳሊቲ ከየቦታው ያስፈርማል። ብሔራዊ ቡድን ነው። በሀገሪቱ የፈሩ ተጫዋቾችን ብቻ ነው መጠቀም የምትችው። ግን እንደ ጨዋታ መርህ ግን በጠቅላላው የሚያመሳሰላቸው ነገር አለ። አሁን ትራንዚሽን መፍቀድ እና በሃይላይን መጫወት ብዙ ስፔስ ከኋላ መተውን ስለሚጠይቅ የተጋጣሚ ቡድን የሚያጠቃው ስፔስ ይኖራል። ትላንትና በፖርቱጋል 2 ጎል ተቆጠረባቸው። በቀደም በፈረንሳይ 4 ጎል ተቆጥሮባቸዋል። ስለዚህ የራሱ ሪስክ አለው፣ ግን በምርጫ የሚወስዱት ሪስክ ነው። የፖርቱጋል ብሔራዊ ቡድን ደግሞ ሁለቱን የመስመር ተከላካዮች ዡዋው ኔቬስን እና ኑኖ ሜንዴሽን የሚጠቀመው ዲያጎናል። ግን ኑኖ ሜንዴሽ አፕ ኤንድ ዳውንም ነው፣ ቶሎ ወደ ላይም ኦቨርላፕ ያደርጋል። ነገር ግን ሁለቱን ዲያጎናል የምታጫወቸው በተለይ በኑኖ ሜንዴሽ በዡዋው ኔቬስ በኩል አማካይም ስለሆነ የፖርቱጋል ብሔራዊ ቡድን ድክመት ነው ብለው ያሰሉት ይመስላል የስፔን ተጫዋቾች በተደጋጋሚ በኒኮ ዊሊያምስ አማካይነት እሱ በተለይ ወደ መሀል ኢንቨርት በሚያደርግበት ጊዜ። ምክንያቱም ቅይጥ ኃላፊነት ነው የሚወስደው። የፖርቱጋል ብሔራዊ ቡድን ኳስ በሚቆጣጠርበት ጊዜ አማካይ ይሆናል፣ ከቪቺኛ ጋር አብሮ ይሆናል። ስለዚህ የስፔን ብሔራዊ ቡድን መሀሉን ኦቨርሎድ አያደርግም።
ምክንያቱም ቤርናርዶ ሲልቫና ብሩኖ ፈርናንዴዝ ናቸው ሌሎቹ አማካዮች። ብሩኖ በጣም አድቫንስድ ተጫዋች ነው እንደሚታወቀው፣ ልክ ከሮናልዶ ጀርባ ያለው ተጫዋች ነው። ስለዚህ ስፔን ደግሞ መሀል ላይ 3 በቴክኒክ ላቅ ያሉ አማካዮችን ትጠቀማለች። ትላንትና ዙቢሜንዲ ነበር ከፔድሪና ከፋቢያን ሩይዝ ጋር የተጣመረው። ኦቨርሎድ እንዳያረጓቸው ተጨማሪ ቁጥር ብልጫ ለመስጠት ወደ መሀል ይመጣል። ግን የፖርቱጋል ብሔራዊ ቡድን ኳስ እንዳጣ ደግሞ ቶሎ ፉልባክ መሆን አለበት፣ ግን ፉልባክ አይደለም። ስለዚህ ድክመት ነበር፣ በተለይ የቀኙን ፍላንክ የመከላከል ድክመት እና ጨዋታው አንድም ጥሩ እንዲሆን ያደረገው ሁለቱ ጥሩ ቡድኖች መሆናቸው አንድ ነገር ሆኖ፣ ሁለቱም ደግሞ ካልኩሌት ያደረጉት ሪስክ የሚፈጥራቸው እድሎች አሉ። ከጉዳቱ ጥቅሙ ያመዝናል የሚል ሪስክ ነው። ለዛ ነው ካልኩሌትድ የሚባል። ምሳሌ ባርሰሎና ሲጫወት በዛ ሃይላይን ሪስክ ነው፣ ግን ካልኩሌትድ ነው። ከምንጎዳው የምንጠቀምበት ይበልጣል የሚል ስሌት ነው። ከሚቆጠርብን የምናስቆጥረው ጎል ይበልጣል፣ የበለጠ የተሻለ ፕሬስ እናደርጋለን የሚል ለተጋጣሚ ቡድን ጎል ቀርበን እንጫወታለን የሚል ስለሆነ ነው የተሰላ ሪስክ ነው የሚባለው። ይህም ነው ጨዋታውን ጥሩ ያደረገው። የፖርቱጋል ብሔራዊ ቡድን ምሳ እንዳነሳቸው ከጀርመንም ጋር ከመመራት ተነስቶ ነው ያሸነፈው። ፍሎሪያን ቬትስ አሁን ወደ ሊቨርፑል ይመጣል ተብሎ የሚጠበቀው ተጫዋች ጎል አስቆጥሮባቸው ነበር ሁለተኛ አጋማሽ እንደተጀመረ። ከዛ በኋላ ነው አንሰራርተው 2-1 ያሸነፉት። ትላንትናም በሁለት አጋጣሚዎች ተመርተዋል። የመጀመሪያው ጎል በዙቢሜንዲ አማካኝነት ከተቆጠረ በኋላ ኑኖ ሜንዴሽ፣ ከዚያ ሁለተኛው ጎል በሚኬል ኦያርሳባል ከተቆጠረ በኋላ ክርስቲያኖ ሮናልዶ ጎል አስቆጥሮ ከሁለቱም አጋጣሚዎች ከመመራት ማገገም ነበር። በሴሚፋይናሉም ይሄንን አድርገውታል፣ አሁንም ይሄንን አድርገውታል እና ውድድሩ በታሪካቸው ለሁለተኛ ጊዜ አሸንፈውታል። ያው በኋላ በመለያ ምትን ያበቃው ትራጂክ ሂሮ ነበር አልቫሮ ሞራታ ነው። ብቸኛውን በሁለቱም ብሔራዊ ቡድኖች በኩል የመለያ ምቱን የሳተ ተጫዋች ተቀይሮ ገብቶ ነበር የተጫወተው። 5-3 ነው በመለያ ምት ያበቃው። ክርስቲያኖ ሮናልዶ ወደ መለያ ምት እንዲሄዱ ወደ ተጨማሪ ሰዓትም እንዲገቡ ምክንያት የሆነ ጎል አስቆጥሯል። 2-2 የሆኑበትን ጎል ግን ደግሞ ከዛ ያው ተጎርቶ ወጥቷል። የ2000 የጨዋታው መጠንም በጉዳት ምክንያት ከሜዳ የወጣበትም ሰዓት ተመሳሳይ አይደለም። ግን በሌላ የፍጻሜ ጨዋታ ክርስቲያኖ እንደዚህ ተጎርቶ ሲወጣ እናስታውሳለን። የ2016ቱ የአውሮፓ ዋንጫ ፍጻሜ በፈረንሳይ እና በፖርቱጋል መካከል በፓርክ ደ ፍራንስ ሲደረግ እያነባ ነበር የወጣው። ዲሚትሪ ፓየት ነበር ጥፋት የፈጸመበት። ትላንትና እንደዛ አልነበረም። ያው ሰዓቱም እየገፋ ነበር፣ ግን ያስታውሰናል ያንን ቅጽበት፣ በፍጻሜ ጨዋታ ተጎርቶ የወጣበትን ቅጽበት። ስለዚህ በአንድ በኩል ይሄ ዱፕሊኬሽን ኦፍ ኢቨንትስ ነው የሚሉት፣ ልክ እንደ ዴዣvu ነገር፣ ከዚህ በፊት የሆነ ነገር እንደገና ድጋሚ ሲሆን አይነት ነገር። ግን ሁለቱ የአይቤሪያ ሀገራት ጎረቤቶች ናቸው። ፖርቱጋልና ስፔን ሰፊ ኪሎ ሜትር ድንበር የሚዋሰኑ ናቸው። ግን እንዴት ያለ መጠን ያለ ማቋረጥ ትልልቅ የእግር ኳስ ትውልዶችንም እንደሚያፈሩ የሚያሳይ ነው። ክርስቲያኖ ከጨዋታው በኋላ ትንሽ ሀገር ነን አለ። በቁጥር ትንሽ ናቸው፣ 10 ሚሊዮን መሰለኝ የፖርቱጋል ሕዝብ። በኢኮኖሚም በአውሮፓ ወደ ኋላ ከቀሩት ኢኮኖሚዎች መካከል አንደኛው የፖርቱጋል ኢኮኖሚ ነው። የሆነ ጊዜ ያው ትልቅ ሱፐር ፓወር ነበር። በ15ኛው በ16ኛው መቶ ክፍለ ዘመን እንግሊዝና ፈረንሳይ ፓርቲውን ከመቀላቀላቸው በፊት ብዙ ግዛቶች ነበሩት፣ ቀኝ ግዛቶች። ከዚያ በኋላ ግን አሁን ከአውሮፓ ሱፐር ፓወሮች መካከል አንደኛው አይደለም። በኢኮኖሚ ይሁን በፖለቲካዊ ተጽዕኖ ይሁን በህዝብ ብዛትም ቢሆን 10 ሚሊዮን ብቻ ናቸው። ግን ተሰጥኦውን ተመልከች። ስፔን ነው ያለፈው 20-25 ዓመት ከምርጦቹ ብሔራዊ ቡድኖች መካከል አንደኛው ነው። በዚህ ጊዜ ውስጥ 2 ጊዜ የአውሮፓ ዋንጫ አሸንፈዋል። ይህንን ውድድር የመጨረሻውን ውድድር አሸንፈውታል። ለምሳሌ ኔሽንስ ሊግ የዛሬ 2 ዓመት የተደረገውን፣ በቅርብ ጊዜ ያለፉት 20-25 ዓመታት በጣም ስታይሊሽ እግር ኳሱን የተጫወተውንም ቡድን ይሁን ኢንተርናሽናል ውድድሮች ያሸነፈውን ቡድን ካየን ይሄ የስፔን ብሔራዊ ቡድን በጣም ስኬታማ ነው። አዲሱ ትውልድም ልክ እንደዚሁ እና እሱንም ያየንበት ነው። ጎረቤቶች ናቸው ሁለቱም ሀገራት። የስፔን እግር ኳስንም ዳይቨርሲቲ ደግሞ በሚገባ ታይበታለች። ለምሳሌ የባርሰሎና ተጫዋቾች አሉበት፣ ልክ ነው። ግን የመጀመሪያዎቹን 2 ጎሎች ያስቆጠሩ ተጫዋቾች ሁለቱም የባርሳ ወይም የሪያል ተጫዋቾች አይደሉም። የሪያል ሶሲዳድ ተጫዋቾች ናቸው። ባይሆን የሌላኛው ሪያል ሚኬል ኦያርሳባል፣ ከዛ በፊት ማርቲን ዙቢሜንዲ
ብዙ ባስኮችም አሉበት ማለት ነው። ለምሳሌ ኒኮ ዊሊያምስ ከቢልባኦ ነው የመጣው። ስለዚህ ብዙ አዳዲስ ቫራይቲም ያለው ቡድን ሆኗል። ያለፈው የአውሮፓ ዋንጫም ላይ ተመሳሳይ መልክ ነበረው። በብሔራዊ ቡድኖቹ በኩል በሁለቱ አሰልጣኞች በሉዊስ ደላፉዌንቴ እና በሮቤርቶ ማርቲኔዝ በኩል የተወሰኑ አንዳንድ ኢንትረስቲንግ ውሳኔዎች ነበሩ። ምሳሌ አንደኛው ውሳኔ በፖርቱጋል ብሔራዊ ቡድን በኩል በቀደም ጥሩ ያልተጫወተውን ፍራንሲስኮ ትሪንካውን አስወጥተው ተቀይሮ ገብቶ ጎሉን ያስቆጠረውን ቺኮ ኮንሴሳውን ፍራንሲስኮ ኮንሴሳውን አስጀምረውታል። አንድ ትልቅ ውሳኔ ነበር እሱ። ቪቺኛ የመጀመሪያ አሰላለፍ ውስጥ ገብቶ ጀምሯል። በቀደም ተቀይሮ ገብቶ ነበር ጨዋታውን የለወጠው። ትላንትና ግን የመጀመሪያ አሰላለፍ ውስጥ ነበር። በስፔን ብሔራዊ ቡድን በኩል በመጀመሪያ አሰላለፍ ውስጥ ብዙ የሚያስገርም ትልቅ ውሳኔ አልወሰኑም፣ ግን የበለጠ ዲፌንሲቭ የሚመስል ውሳኔ ግን ወስነዋል። ለምሳሌ ኦስካር ሚንጌዛ የመጀመሪያ አሰላለፍ ውስጥ ተካቶ ፔድሮ ፖሮ ወጥቷል። ሜሪኖ ወጥቶ በቀደም ፈረንሳይ ላይ ጎል አስቆጥሮ ነበር። በሱ ፈንታ ፋቢያን ሩይዝ፣ እሱም ልክ እንደ ቪቺኛ ሁሉ የፔዤ ቻምፒየንስ ሊግ ፍጻሜ ተጫዋች ስለነበር እና የእነዚህን ተጫዋቾች ደቂቃ ማኔጅ ማድረግ ስለሚያስፈልግ የበቀደሙን ጨዋታ አልጀመረም ነበር። ትላንትና ግን ጀምሯል። እነዚህ ናቸው ለውጦቹ። ብዙ ለውጥ አልተደረገም። ግን አስቀድሞ ጎል ያስቆጠረው የስፔን ብሔራዊ ቡድን ነው። እኔ ለምን ብዙ እንደማይደነቅ ለምን በሌሎችም ብዙ ክለቦች ብዙ እንደማይፈለግ አይገባኝም። ሚኬል ኦያርሰባል ትላንትና ከጨዋታው በፊት የጨዋታው ናሬቲቭ የነበረው ላሚን ያማል የመጪው ጊዜ ሱፐርስታር፣ ክርስቲያኖ ያለፈው ዘመን ሱፐርስታር፣ በሁለቱ መካከል የ23 ዓመት እድሜ አለ። ላሚን ያማል ከመወለዱ በፊት ክርስቲያኖ አንድ የአውሮፓ ዋንጫ ተጫውቷል፣ አንድ የዓለም ዋንጫ ተጫውቷል፣ የፕሪሚየር ሊግ ሻምፒዮን ሆኗል። ብዙ ስኬቶች ነበሩት እና የሁለት ትውልዶች ፍልሚያ የወደፊቱ እና ያለፈውን ታላቅ ዘመን እንደሚወክሉ ሁለት ሲምቦሎች አድርጎ ናሬቴ ማድረግ እንዲህ አይነት ዱዋሊቲ የመፍጠር ፍላጎት ነበር። ግን በጨዋታው ላይ ለእኔ የኦያርሰባል ብቃት በጣም አስደናቂ ነበር እና ደግሞ እንዲህ አይነት ባህሪም አሉ። ትልልቅ ጨዋታዎች ላይ ጥሩ የመጫወት ታሪክ አለ። የዛሬ 2 ዓመት ፈረንሳይን ሲያሸንፉ በኔሽንስ ሊግ እሱ ነበር ጎል ያስቆጠረው። የዛሬ ዓመት የአውሮፓ ሻምፒዮን ሲሆኑ እንግሊዝ ላይ የማሸነፊያውን ጎል ያስቆጠረው እርሱ ነበር። ትላንትናም ጎል አስቆጥሯል። ባያሸንፉም በሌላ ትልቅ የፍጻሜ ጨዋታ ላይ ጎል አስቆጥሯል። በጣም ኢንተሊጀንት ነው። አንደኛ አጥቂ አይደለም፣ አጥቂ አድርገው ነው የሚጠቀሙበት። ያለፈው የአውሮፓ ዋንጫ ላይ አልቫሮ ሞራታ ነበር የስፔን ብሔራዊ ቡድን ጀማሪ አጥቂ። የ9 ቁጥር ችግር አለባቸው። ወርልድ ክላስ 9 ቁጥር የላቸውም። አሁን ካየሽ ሞራታ ወይም ሳሚያ ገሄዋ ለፖርቶ የሚጫወተው ተጫዋች ወይም በፊት ስሙን ከመቀየሩ በፊት ደግሞ ሳሙ ኦሞሮዲዮን የሚባለው ተጫዋች ለፖርቶ የሚጫወተው እንጂ የላቀ አጥቂ 9 ቁጥር እንደነ ፈርናንዶ ቶሬስ ወይም ዳቪድ ቪያ ወይም ራውል ጎንዛሌዝ አይነት አጥቂ የለውም የስፔን ብሔራዊ ቡድን። ይሄ ተጫዋች እዛ ቦታ ላይ ይጫወት እንጂ 9 ቁጥር ተጫዋች አይደለም። ግን ያንን ቦታ ኢንተርፕሬት የሚያደርግበት መንገድ በጣም አስደናቂ ነው። ልክ እንደ ቦቢ ፈርሚኖ አይነት የስፔስ አዌርነስ አለው። ድሮፕ ሲያደርግ በጣም አስደናቂ ነው። ዙቢሜንዲ ነው ጎሉን ያስቆጠረው። ኦኬ ኮንስትራክሽኑም ላይ እሱ ነበር፣ አጨራረሱም ላይ እሱ ነበር። ግን የሱ ወደ ኋላ በጥልቅ ያንን ያህል ሜትር መመለስና ኳሱን ፍሊክ ማድረግ ድንገት ሜዳውን ከፋፈተ። ስለዚህ ዙቢሜንዲ ስፔስ አገኘ፣ ለላሚን ያማል ለመስጠት እድል ነበረው። ላሚን ያማል ወደ ሳጥን ኳሱን ክሮስ አደረገው። የፖርቱጋል ተጫዋቾች ኳሱን ተረጋግተው ማጽዳት አልቻሉም። ከዚያ በኋላ ጎሉ ተቆጠረ። ሩበን ዲያስ ኳሱን አላገኘውም። ጆአው ኔቬስ እንዲያውም ለዙቢሜንዲ ነው ኳሱን ያዘጋጀው። የስፔን ብሔራዊ ቡድን 1-0 መምራት ጀመረ። ልክ ነው ጎሉ እንደ ቡድን ጎል በጣም አስደናቂ ጎሉ። ነገር ግን የዙቢሜንዲ የኦያርሰባል ሙቭመንት ግን ሁሌ ስፔስ የሚያጠቃ የመጨረሻ ፓስ ለማጥቃት የሚሞክር ጨራሽ አይነት ተጫዋች ሳይሆን የአማካይ ነፍስ ያለው አጥቂ ነው። ያ የክንፍ ተጫዋች ወይም 10 ቁጥር ሆኖ የሚጫወት ተጫዋች ነው እና በጣም ድንቅ ጎል ነበር በእኔ በኩል። ሁለተኛው ጎልም ሲቆጠር ራሱ ነው የስፔንን ሁለተኛ ጎል ያስቆጠረው። ይሄኛው ደግሞ ስለ ፔድሪ ነው የሚነግረን። የመጀመሪያ አጋማሽ የፔድሪ ኤግዚቢሽን ይመስል ነበር ጨዋታው። በአማካይ ቦታ ላይም በሱና በቪቺኛ መካከል ሁለቱ ናቸው በዚህ ሰዓት የአውሮፓ ያለፈው ሲዝን ምርጥ አማካዮች ስለሚባል እና በቀደም ተቀይሮ ገብቶ በጣም ጥሩ ስለተጫወተ ፔድሪም በጣም ድንቅ የውድድር ዘመን ስላሳለፈ የመጀመሪያ አጋማሽ ላይ ግን የፔድሪ ክህሎት እና የሚጫወትበት ሲምፕሊሲቲ
ጥሩ ፓሰር ብቻ ሳይሆን ጥሩ ድሪብለርም ነው። በቀላሉ ፕሬስ የምታደርገው አይደለም፣ ምክንያቱም ፕሬስ ሬዚስት ማድረግ ይችላል። ከዛ የተጋጣሚ ቡድን ፕሬሲንግ መውጣት የሚያስችል ቴክኒካዊ የድሪብል ችሎታ ያለው ተጫዋች ነው። ከዛ ደግሞ ጎሉ ሲቆጠር የመጨረሻውን ኳስ ላይ ኦያርሰባል በውጪ በፑንት ያቀበለበትም ቴክኒክ እና ከጨዋታ ውጪ እንዳይሆን በሚሊሜትር እና በዛች ሰከንድ ውስጥ ታይሚንጉም የፓሱም ታይሚንግ በጣም አስደናቂ ነበር። ሁለቱም የስፔን ጎሎች ሃይ ኳሊቲ ጎሎች ናቸው። በመጀመሪያ አጋማሽ የተቆጠሩት ጎሎች በዛ መሀል ነው ግን ፖርቱጋል አቻ ሆና የነበረው። ኑኖ ሜንዴሽ ብሩኖ በጥሩ ቃል የገለጸው ይመስለኛል። የማይቆም ፈጣን ባቡር ነው። የግራ መስመር ተከላካይ ሆኖ ነው የተጫወተው እና ትላንትና ኳሱ ኃይል አለው፣ ሎ ነው እና በፉል ስፒድ ነው የመጣው። ተንደርድሮ እንደመጣ ነው በዛ ኃይል የመጣው። በፉል ስፒድ አንድ ተጫዋች ተንደርድሮ ሲመጣ ወይ ኳሱ ይነሳል ወይ ታርጌቱን ይሰጣል፣ ወይም ግን ሎ ኤንድ ሃርድ ኤንድ ሪል የሚሉት መሬት የያዘ ነው። ኡናይ ሲሞን ሊያድነው የማይችል አይነት ዝቅም ስለሚል በተለይ ለረጅም ግብ ጠባቂ በጣም ከባድ ነው። በጣም አስደናቂ ጎል ነበር ያስቆጠረው። ብሩኖም በእንደዚህ አይነት ጨዋታዎች ላይ ኢንዲቪጁዋል ሞመንት በጣም ወሳኝ ነው አለ። የሆነ ነገር መፍጠር የሚችሉ ተጫዋቾች በጣም አስፈላጊዎች ናቸው። ኑኖ ሜንዴሽ ያንን ያደርጓል። ግብ ጠባቂያችን ዲዮጎ ኮስታ የመለያ የፍጹም ቅጣት ምት አድኖልናል። ሩበን ኔቬሽ ያንን የመጨረሻ የመለያ ምት ታስቆጥሯል። ስለዚህ እንዲህ አይነት ኢንዲቪጁዋል ሞመንቶች በጣም አስፈላጊዎች ናቸው የሚል አስተያየት ሰጠ። ስለዚህ በጣም ድንቅ ነው የእሱም ፐርፎርማንስም ጎሉም። ግን ዛሬ በሁሉም ሀገራት በሚወጡ ጋዜጦችና ዌብሳይቶች ላይ ፍሮንት ፔጅ የሚወጣው ክርስቲያኖ ሮናልዶም ስለሆነ ብቻ ግን ደግሞ ትላንትና በፋይናሉ ጨዋታ ላይ በጣም ትልቅ የጨዋታ ለውጥ ያመጣ ሞመንት ውስጥም ስለተሳተፈ ጭምር እና ሮናልዶ ለእግር ኳስ ምን ማለት እንደሆነ ስለሚታወቀው ጀርመን ውስጥ ነው ጨዋታው የተደረገው። ስለዚህ ብዙ ጀርመናውያን ነበሩ። ለዚህ ነው ኩኩሬያ ላይ ብዙ ሲጮህ የምንሰማው። የፖርቱጋል ደጋፊዎች አሉ፣ የስፔን ደጋፊዎች አሉ፣ ተጉዘዋል። ግን የሚኒክ ነዋሪዎችም ብዙ አሉ እና ስቴዲየም ውስጥ ያለው አናውንሰር 4 ጎሎች ተቆጥረዋል፣ የአራቱንም ተጫዋቾች ስም በገሌን ያስቆጠረው ብሎ ይናገራል። ወይ አርሰባል ሜንዴሽ እያለ ይናገራል። የሮናልዶን ያህል በድምቀት ሪሴፕሽን ያገኘ ስም አልነበር። ለዓለም እግር ኳስ በአጠቃላይ ክርስቲያኖ እንደዛ ማለት ነው። ለጀርመኖቹም ጭምር ጀርመን ከፖርቱጋል ጋር የምታወዳድረው አይደለም በእግር ኳስ ስኬታቸው። 4 የዓለም ዋንጫ ያሸነፈ 3 የአውሮፓ ዋንጫ ያሸነፈ ጃይንት የእግር ኳስ ሀገር ነው። ግን በወል ሁሉንም ሰው እንደዚህ አይነት ስሜት ውስጥ ማስገባት የሚችል አይነት ትልቅ ተክለስብና ነው ክርስቲያኖ እና አሁን በዚህ ዘመን የሚያስቆጥራቸው አይነት ጎሎች ናቸው። ከ4 ሜትር ነው ጎሉን ያስቆጠረው። በጨዋታ ውስጥ ብዙ ሲሳተፍ አታዩም። ብዙ ሲሳተፍ ማየት አልችል። በቀደም 15 ፓስ ነው ያደረገው፣ ትላንት 16 ፓስ ነው ያደረገው። ኦኬ ከዛ በላይ ሊያደርግ አይችልም። ፊዚካል ሊሚቴሽኑ አለ። እንደ ድሮ ጨዋታ ኢንፍሉዌንስ አያደርግም። ግን በነዛ በጣም ወሳኝ በሆኑ ቅጽበቶች ላይ ግን ታገኘዋለሽ። በቀደም የነበረው ጨዋታ ላይ ልክ እንደዚህ ሆኖ እና ኳስም ሲነካ የተጋጣሚ ቡድን የፍጹም ቅጣት ምትሳጡን ውስጥ ነው ኳስም ይነካ። አብዛኛው ፐርሰንት ለምሳሌ ካለፉት ዓመታት ጋር ካወዳደር ነው የበለጠ ፖቸር የመሆን የመጨረሻ ክሮስ የማጥቃት የመጨረሻ ፓስ የማጥቃት ነው። እንዲህ በአይን ስናያቸው አስደናቂ ጎሎች አይደሉም። ጎሎቹ ግን የላቀ ኤፊሸንሲ ትክክለኛው ቦታ ላይ የመገኘትን የአድብቶ ጎል ማስቆጠር የሚችል ልክ ደም እንዳሸተተ ሻርክ ያንን ክሮስ ተከትሎ ማጥቃት የሚችል አይነት ተጫዋች ነው። ይሄ ያለፉት ጥቂት ዓመታት የክርስቲያኖ አዲሱ የተጫዋችነት ማብራሪያ ይመስለኛል። የስፔን ብሔራዊ ቡድን በመጀመሪያ አጋማሽ ሌሎች እድሎች ነበሩ። አይ በመጀመሪያ አጋማሽ በመጠኑ ቢሆን የስፔን ብሔራዊ ቡድን የተሻለ ነበር። ለምሳሌ ኒኮ ዊሊያምስ ራሱ ልክ እንደዚሁ በተደጋጋሚ ከላሚን ያማል የበለጠ በጣም የበለጠ አደገኛው የስፔን ተጫዋች የነበረው እሱ ነው። ከግራ አጥፎ ኢላማውን ለጥቂት የሳታ እንዳደገኛ ሙከራ ነበረው። ራሱም ማነው ፔድሪ ልክ ክሩስ የሚያስቆጠራቸው መሬት የያዙ ኳሶች አሉ። ከሀይል ይልቅ ፕሌስመንት ቦታዋ ላይ ጎሉ ላይ ማስቀመጥን እንጂ ብዙ ሀይል መጠቀምን የማይጠይቅ አንድ ኳስ እሱም ከኒኮ ዊሊያምስ ነበር የመጣው። ያ ምድል በመጀመሪያ አጋም በጠቅላላውን በኤክስጂ የስፔን ብሔራዊ ቡድን የተሻለ ነበር። በሙከራ ብዛትም የስፔን ብሔራዊ 7 ነው፣ የፖርቱጋል የነዛ 16 ነው። ሶ ብዙ ሙከራ ያደረጉት በመጀመሪያ አጋማሽ ነው። ሁለተኛ አጋማሽ ላይ ግን አሰልጣኙን ማድነቅ ያስፈልጋል። በቀደምም ከጀርመን ጋር በነበረው ጨዋታውን የወሰነው ቤንቹ
ለጥሩ ወይ ለመጥፎ ሁለቱም አሰልጣኞች 3 ለውጦች አድርገዋል። የጀርመን አልሰራም። አንዱ በኳሊቲ ምክንያት፣ አንዳንዱ የአስፈላጊነቱም ግራ በሚያጋባ ሁኔታ ዩሊያን ናግልስማን ለውጦች አድርጎ ነበር። ትላንትና ሁለተኛ አጋማሽ ሲጀምር አሰልጣኝ ሮቤርቶ ማርቲኔዝ ኔልሰን ሴሜዶን እና ሩበን ኔቬስን አስገብቶ ዣኦ ኔቬስ እና ቺኮ ኮንሴሳውን ቀይሮ አስወጥቷል። ይሄ አንዱን የቀኝ ክንፉን በሙሉ ሪቫምፕ ያደረገ ነው። ምክንያቱም አንደኛው የቀኝ ተከላካይ ነው ማለት አውት ኤንድ አውት ፉልባክ ነው፣ መደበኛ ፉልባክ ነው። ዣኦ ኔቬስ ፉልባክ አይደለም፣ ፉልባክ ቦታ ላይ እንዲጫወት የተደረገ አማካይ ነው። ሁለተኛ እንግዲህ ቺኮ ኮንሴሳው ጨዋታ መጀመር ይችላሉ። አሁን አንዳንድ አሰልጣኞች ምን ይላሉ? ተጫዋቾችን ጨዋታ የሚጨርሱ ወይም ፊኒሸርስ እና ስታርተርስ የሚሏቸው አሉ። አንዳንዶች ተጫዋቾች የበለጠ ኤፌክቲቭ የሚሆኑት ተቀይረው ሲገቡ ነው። ቺኮ ኮንሴሳው ወደዛ ምድብ እንደሚሄድ አላቅም። ምክንያቱም ለፖርቱጋል ብሔራዊ ቡድን ጥሩ የተጫወተባቸው አጋጣሚዎች ተቀይሮ የገባባቸው ናቸው። ስለዚህ ልክ እሱ ከወጣ በኋላ ደግሞ አማካይ ቦታ ላይ ሩበን ኔቬስ ስለተጨመረ በቀኝ ክንፍ ተጫዋችነት ቤርናርዶ ሲልቫ ነበር መጫወት የጀመረው። ስለዚህ ሁለታው አጋማሽ ሲጀመር የፖርቱጋል ብሔራዊ ቡድን የቀኙን መስመር በሙሉ ለውጦ ነው የመጣው እና ደግሞ ሰርተዋል። እነዚህ አንደኛ የበለጠ ኒኮ ዊሊያምስን ለመከላከል የተሻለ አትሌቲሲዝም ያለው የተሻለ የቀኝ መስመር ተከላካይነት ክህሎት ያለውን ተጫዋች የቀኝ ተከላካይ ስለሆነ ስለዚህ እሱን የበለጠ መቆጣጠር የሚችሉበት ፕላትፎርም ነበራቸው። ሁለተኛ መሀል ላይ የቁጥር ኦቨርሎድ እንዳይበለጥብን እንዳይወሰድብን እያሉ አንዱን ፉልባክ ወደ መሀል የሚያስገቡበት ምክንያት አልነበራቸው። ምክንያቱም ሁለት ጥልቅ አማካዮች ነበሯቸው። ከዛ ይሄ ደግሞ የሩበን ኔቬስ መኖር ደግሞ ምክንያቱም 6 ቁጥር አይደለም ቪቺ መጫወት ይችላል 6 ቁጥር ግን 6 ቁጥር አይደለም። በፓሪስ ሳን ጀርማ ፍሉይዲቲ ስላለው ራሱም አንድ ከሪዮ ፈርዲናንድ የዩቲዩብ ቻናል ጋር ኢንተርቪው ነበራቸው። እሱ ከቫራትስኬሊያ ምናምን ከቻምፒየንስ ሊግ ፍጻሜ ጨዋታ በፊት ስለ ፍሉይዲቲው ይናገር ነበር። ተጫዋቹ 6 ቁጥር ሊሆን ይችላል ጀመረ የሚባልበት ቦታ ግን ድንገት 8 ቁጥር ይሆናል። ስለዚህ ሶስቱ አማካዮች ቶሎ ቶሎ ቦታ ይለዋወጣሉ። ይሄ ፍሉይዲቲ አለ። የተጋጣሚ ቡድን ሊገምተው አይችልም ይሄንን ቶሎ ቶሎ ቦታ መለዋወጥን የሚል አስተያየት ሰጠ። ግን እንደው እንደ ስፔሻሊቲ አንድ ቦታ ይጫወት ከተባለ 8 ቁጥር እንጂ 6 ቁጥር አይደለም። ምናልባት በሁለት ፒቮት የሚጫወት ቡድን ውስጥ አንደኛው የበለጠ የሚከላከል አንደኛው የበለጠ የሚያጠቃ ጥምረት ይኖራል። የበለጠ የሚያጠቃው ተጫዋች የበለጠ ጨዋታ ዲክቴት የሚያደርገው ተጫዋች የበለጠ የጨዋታ ፍጥነት የሚወስነው ቴምፖ ሴተር የሚባለው ተጫዋች መሆን አለበት እንጂ ለእኔ 6 ቁጥር ተጫዋች አይደለም። ለዚህ ነው የዦአው ኔቬስ እገዛ ያስፈልገው የነበረው። ዦአው ኔቬስ የቀኝ መስመር ተከላካዩን ወደ መሀል እንዲገባ ይደረግ የነበረው ይሄኛው ንጹህ 6 ቁጥር ስላልሆነ ነው። በፔጄ መጀመሪያ አካባቢ ከቪቺኛ ጋር ከማርኮ ቬራቲ ጋር ነበር እንዲጫወት ይደረግ የነበረው። ግን ስፔሻሊስት ነጣቂ አይደለም እሱም ቢሆን ግን የበለጠ ከሩበን ኔቬስ የበለጠ ጥልቅ አማካይ ነው። የሱ መግባት ደግሞ ቪቺኛ የበለጠ ጨዋታ ዲክቴት እንዲያደርግ እድል ሰጠ። የተሻለ መጫወት የጀመረው ከዛ በኋላ መጀመሪያ ግን በጣም ሊሚትድ ነው። በዛ ላይ 40% ነው ኳስ የያዙት 60% ነው የስፔን ብሔራዊ ቡድን የመጀመሪያ አጋማሽ የኳስ ቁጥጥር ምልጫ አብዛኛው ጊዜ ኳስ የሚይዘው የስፔን ብሔራዊ ቡድን ነው። ሁለተኛ አጋማሽ ላይ ግን የፖርቱጋል ብሔራዊ ቡድን የተሻለ እንዲጫወት ምክንያት የሆነበት ምክንያት አሰልጣኙ ከቤንች ያደረጓቸው ለውጦች ናቸው። ይሄ ለሁለተኛ ተከታታይ ጨዋታ የነበረን እኔ አብዛኞቹን የአሰልጣኝ ሉዊስ ደላፎይንቴ ለውጦች አልተስማማሁባቸውም በእኔ አስተያየት። ምክንያቱም የባለፈው ጨዋታ ላይ ይገባኛል የፔድሪን ደቂቃ ማኔጅ ማድረግ እየፈለጉ እንደሆነ። በዚህ ሰዓት ግን ፔድሪ ሲወጣ በቀደም የፈረንሳይ 1 ጎል ነበር ያገባው። ከፔድሪ መውጣት በኋላ 4 ተጨማሪ 3 ጎል አስቆጥሮ 4ም ሊቆጠር ይችል ነበር። ተጨማሪ ጊዜ ቢኖር ኖሮ ማን ያውቃል። ትላንትና እሱ ከወጣ በኋላ ተመሳሳይ የጨዋታ ኮንትሮል አልነበራቸውም። የበለጠ የፖርቱጋል ከፍተኛም ባይሆን የበለጠ ማንሰራራት የነበረው ያን ጊዜ ነው እና ተቀይሮ የገባው ኢስኮ ነው። ኢስኮ ጎል ሊያስቆጥር ተቃርቦ ነበር። ከሳጥኖች አንድ ሙከራ አድርጓል። በኋላ የመለያ ምቱን ኃላፊነትን በሚገባ ተወጥቷል። ይሄው ተመሳሳይ ችግር ግን ባርሰሎና ውስጥ አለ። ባርሰሎና ፔድሪ በወጣባቸው ጨዋታዎች ጨዋታ ኮንትሮል የማድረግ ችግር አለበት። ከዶርትሙንድ ጋር ጨንቋቸው መጀመሪያ 4-0 ያሸነፉትን ጨዋታ ነው እዛ ሄደው ድንገት አደጋ ውስጥ የገቡት እና በአስቸኳይ በአጣዳፊ ፔድሪ ተቀይሮ መግባት ያስፈልግ ነው እና ተመሳሳይ አይደለም ጥራቱ። የፖርቱጋል የስፔን ብሔራዊ ቡድን ጥራት ማድረግ አለባቸው አሰልጣኙ ምናልባት ብዙ ጨዋታ ስላደረገ በዚህ ዓመት የጉዳት ታሪኩንም ስለምናውቅ። ሁለተኛ ኦያርሰባል ተዳክሞ ነበር ከ70ኛው ደቂቃ በኋላ
ተጨማሪ 30 ደቂቃ ውስጥ ከገቡ በኋላ ነው የለወጡት። እንግዲህ እኔ ይኸውልሽ ቤንች ላይ የባርሴሎና 2 ተጫዋቾች ነበሩ። ምክንያታቸውን አላቅም። አሁን በቀደም ኦልሞ ተቀይሮ ገብቶ ተጫውተው ነበር። እሱ ከገባ በኋላ ነው የፈረንሳይ ብሔራዊ ቡድን እነዛን ጎሎች ያስቆጠረው እና በነዛ ጎሎች ላይ ኃላፊነት አለበት ብለው ስላመኑ ወይም ስላልሰራላቸው እንደሆነ አላቅም ተቀይሮ አልገባም። በመለያ ምትም ቢሆን በጣም ጥሩ የመለያ ምት መቺ ነው፣ የፍጹም ቅጣት ምት መቺ ነው። እሱ አልገባም። አንድም የማልረዳው ነገር ወይ ቨርቲካሊቲው በስቶባቸው እንደሆነ አላቅም። ለእኔ ቨርቲካል አሰልጣኝ ናቸው፣ ግን ፌርሚን ሎፔዝ የባርሴሎናው ተጫዋች አዲስ ኢነርጂ የሚሰጥ አይነት ተጫዋች ነው። ያው በኋላ ላሚን ያማል ከወጣ በኋላ የረሚ ፒኖን አስገብተዋል። በመሀል አሌክስ ባዬና ገብቷል። መጥፎ ተጫዋቾች አይደሉም። እንግዳ የሆኑ ውሳኔዎች ወስነዋል። በእኔ አስተያየት ስላንትና አንድ ምናልባት ስሜት የሚሰጥ ውሳኔ የኦስካር ሚንጌዛ ተቀይሮ መግባት፣ ምክንያቱም መውጣት ነው ፔድሮ ፖሮ የገባበት። ፔድሮ ፖሮም ግን የፈረንሳይን ከምባክ ያስጀመረው ተጫዋች ነው። በቀደም 4-0 እያሉ 4-0 እያሉ የፍጹም ቅጣት ምት ቢሰጥ 4-1 ነው የሚሆነው። ምንም ፓኒክ ማድረግ የለብሽም። ከዛ ደግሞ ላሚን ያማል 5ኛ ጎል አስቆጥሮ ስለነበር 5-1 ነው። ግን ምናልባት ለፈረንሳዮች ተስፋ የሰጠ ቅጽበት ሊሆን ይችላል። ለነገሩ በመከላከልም ስፔሻሊስት አይደለም። በዛ ምክንያት የበለጠ ዲፌንሲቭ ተጫዋች ነው ብለው ያሰቡትን የቀድሞውን የባርሴሎና ተጫዋች ኦስካር ሚንጌዛን ነው ትላንት በቀኝ ተከላካይነት ያስጀመሩት። አሁን በቀላሉ ነው ኑኖ ሜንዴሽ ያለፈው ላሚን ያማል። ግን ኑኖ ሜንዴሽ ላሚን ያማል ሊያልፈው ይችላል። የእንትና ፖዚሽኒንግ እንዴት ነው የነበረው? ኦስካር ሚንጌዛ ለምን እንደዛ ድሮፕ እንዳደረገ መረዳት አልችልም። ስለዚህ የአሰልጣኙ ለውጦች ግራ የገቡ ለውጦች አሉ እና ኑኖ ሜንዴሽ ኳሱን ክሮስ ያደረገው ሮቢን ለኖርማን ዲፍሌክት አድርጎት ነበር። ከዚያ በኋላ ነው ክርስቲያኖ ከማርኮ ኩሬያ ኋላ ነበር ጎሉን ከ4 ሜትር በትክክለኛ አንቲሲፔሽን አስቆጠረው ማለት ነው። እና ለእኔ ቤንች ላይ አሰልጣኞቹ ያደረጓቸው ውሳኔዎች በጣም ቁልፍ ነበር። ኢቨን በኋላ ራሱ አሁን በዚሁ ስቴዲየም ሊጫወት ይችላል ባየርን ፍላጎቱን አጥብቆ ከቀጠለ ፍሎሪያን ቪትስን በሊቨርፑል የሚቀማ ስለሚመስል ራፋኤል ሊያየው በባየር ሙኒክ እየተፈለገ ነው ይባላል። ለሚላን ሰዎችም መልቀቅ እንደሚፈልግ ነግሯቸዋል ተብሏል። አሁን እሱ ተቀይሮ ገብቷል፣ ኢምፓክት ፈጥሯል። የስፔንን ብሔራዊ ቡድን በተመለከተ ግን ተመሳሳይ ነገር ማለት የሚቻል አይመስለኝም። ተጨማሪ ሰዓት ሄዱ። አንዳንድ ሞመንቶች ነበሩ። ትልቁ ቅጽበት ምናልባት ሁለቱንም ቡድኖች የተጫዋቾች ያጣላው ቅጽበት ኑኖ ሜንዴሽ ወደ ሳጥን ከሄደ በኋላ በአሌክስ ባዬና ጥፋት ተሰርቶብኛል በሚል ወድቆ ነበር። አሌክስ ባዬና ደግሞ አስመስለን የወደቅከው በሚል በሁለቱ ቡድኖች ተጫዋቾች መካከል የተካረረ እሰጥ አገባ ነበር። ግን ሌላ ጎል አላየንም። ስለዚህ ወደ መለያ ምት ተሄደ። ራሞስ፣ ቪቺኛ፣ ብሩኖ ፈርናንዴዝ፣ ኑኖ ሜንዴሽ እና ሩበን ኔቬስ ሁሉም ጎሎቻቸውን አስቆጠሩ። አልቫሮ ሞራታ ስቷል። ሜሪኖ፣ አሌክስ ባዬና እና ኢስኮ ቢያስቆጥሩም ግን የሞራታ መሳት ስፔን እንድትሸነፍ አድርጓ ወይም ዲዮጎ ኮስታ ሁለቱም የፍጹም ቅጣት ምት በማዳን ጥሩ ትራክ ሪከርድ ያላቸው ናቸው። ኡናይ ሲሞን በጣም ጎበዝ ነው የፍጹም ቅጣት ምቶች ላይ። ዲዮጎ ኮስታን በጣም ጥሩ ነው። ባለፈው የአውሮፓ ዋንጫ ላይ እንዳየ ነው ጥሩ የመለያ ምቶች የማዳን ሬከርድ ያለው ግብ ጠባቂ ነው። በኋላ ግን ፖርቱጋል እንግዲህ አሸንፋለች። ስለዚህ ለኔ ሌላ ግን የላሚን ያማል ጉዳይ እኔ እንግዲህ አጭር አይደለም የእግር ኳስ ህይወቱ፣ ግን በአጭር የእግር ኳስ ህይወቱ እስከ 100 ምናምን በላይ ጨዋታ አድርጓል። ስለዚህ ብዙ አይተነዋል። በአጭርም ቢሆን ገና 18 ዓመት የሚመጣው ሐምሌ ላይ ነው 18 የሚሞላው። ግን እንደ ትላንትና በጣም ቀዝቃዛ ፐርፎርማንስ አሳይቶ አይቻላቅም። ገና እንደተጀመረ ክርስቲያኖ ነው ኳስ የቀሙ። ክርስቲያኖ ሮናልዶ አንድ ሁለት አጋጣሚ ላይ ኳስ ቀምቶታል። ብዙ ሉዝ ቦሎች ነበሩት። እኔ ሁለት ነገር ይታየኛል። አንደኛ እንደ ሌላው ጊዜ ሪስክ አይወስድም። ኳስ ይይዛል፣ አንድ ሁለት ተች ይነካል፣ ከዛ ሪሳይክል ነው የሚያደርገው። ወይ ከሱ ኋላ ወዳለው ተጫዋች ይመልሰዋል ወይ ዝም ብሎ የጎን ፓስ ይሰጣል። ሌላ ጊዜ የላሚን ያማል ችሎታ ድፍረቱ ነው። ኳስ እየገፋ ሶስትም ተጫዋች ቢሆን አንዳንዴ ሊበዛ ይችላል፣ ግን በድፍረት ኳስ እየገፋ መሄድ አይነት ተጫዋች ነበር። ትላንትና በጣም ኮንሰርቫቲቭ ነበር። ኳሱን ይዞ የመቆየት እና በጣም ፋንክሽናል የሆነ ሌላ ማንም ተጫዋች ሊያደርገው የሚችል ነገር ነው የሚያደርገው። በቃ ሜዳው ላሚን ያማል መሆኑን አይጠይቅም። እሱ ሲያደርግ የነበረው ነገር ለማድረግ ይገባኝ። 17 ዓመቱ ብቻ መሆኑን እረዳለሁ። እንዲህ አይነት ሞመንቶች ሊኖሩት እንደሚችሉ እረዳለሁ። ግን መቼስ እንደ 17 ዓመት ተጫዋች አይደለም። ስለ ላሚን እድሜውን ሁሉ እንረሳለን። አንዳንድ ጊዜ ህፃን ትንሽዬ ልጅ ነው።
ከክርስቲያኖ ልጅ በ3 አመት የሚበልጠው ራሱ ሲል ነበር። ክርስቲያኖ ከኔ ልጅ በ3 አመት ብቻ ነው የሚበልጠው ሲል ነበር። በክርስቲያኖና በሱ መሀል 23 አመት ልዩነት። ይሄ እግር ኳስ ህይወቱ ጅማሬ ላይ ነው ያለው። ስለዚህ ኦኬ መብቱ ነው እንደ አይነት ጨዋታዎች ይኖሩታል። በቂ ሪስክ እየወሰደ ግን አልነበረም። አንድ ሁለት ጊዜ ሞከረ፣ ሳይሳካ ሲቀር በቃ እና ኳሱን ይዞ ኦኬ ይገባኛል። ሁለት ይሆናሉ አንዳንድ ጊዜ አንድ ለአንድ ማርክ ያደርገዋል ኑኖ ሜንዴሽ እና በጣም ጥሩ ተጫዋች ነው። በዚህ የበለጠ አትሌቲክ ነው፣ የበለጠ ፈጣን ነው። ግን ያንን አያደርግም። ሁለተኛ መቼስ የቡድን ስፖርት ነው። በመጨረሻ በባርሰሎና ከዡል ኩንዴ የሚያገኘውን አይነት የኦቨርላፒንግ ኦፕሽን አንዴም ኦስካር ሚንጌዛ ከመሃል ሜዳው መስመር ሲያልፍ አላየሁትም። አንድ ጊዜ አላየሁትም። በቃ የዲፌንሲቭ ፉል ባክ ነው፣ አይወጣም ከራሱ የሜዳ አጋማሽ። ስለዚህ ኳስ ይዘን ሁሌ 1-2 ነው፣ እሱ 1 ነው፣ 2 ተጫዋቾች አሉ እና ኑኖ ሜንዴሽ ብቃት በጣም አስደናቂ መሆኑ እንደተጠበቀ ሆኖ ምናልባት አንድ ሌላኛው ምክንያት ይሄኛው ወይ እንግዲህ ድካምም እንደሆነ አላውቅም። አንዱ ፍርሃት ያው ረጅም ሲዝን ነው። ለ17 አመት ተጫዋች ገና ሰውነቱ ያድጋል፣ ይጨምራል፣ ቁመት ምናምን ገና ነው። ሰውነቱ ራሱ በቃ ፉሊ ፎርምድ አይደለም፣ ገና እንትን ይላል። በዚህ እድሜ ነው ብዙ ጨዋታ እያደረገ ነው። እኔ ፍርሃት አለኝ ይሄን በተመለከተ። የጨዋታውን ዶዝ ደስተኛ እንዳልሆነ አውቃለሁ። ተቀይሮ ሲወጣ ቤንች ሲሆን ደስተኛ እንደማይሆን አውቃለሁ። ግን ለራሱ የእግር ኳስ ህይወት መጥቀሙን እርግጠኛ አይደለም። በጣም ኤግዞስትድ የሆነ ፐርፎርማንስ ነው ትላንትና። እንዴት 115 ደቂቃ እንደተጫወተ ማን ነው ስንት ደቂቃ 105 ደቂቃ መሆኑ ነው አይደል? እንግዲህ ተጨማሪ ሰዓቱን 90 ሲደመር የመጀመሪያ አጋማሽ የተጨማሪ ሰዓት እንዴት 105 ደቂቃ ሜዳ ውስጥ እንደቆየ ለእኔ ግልጽ አይደለም። ከኒኮ ዊሊያምስ ይልቅ እሱ ነበር ነው በሆኑ ማስወጣ። አሰልጣኙ የራሳቸው ምክንያት አላቸው። ብዙ ግራ የሚያጋባ ውሳኔ ወሰኑ ይመስለኛል። እና ኤክስፔክቴሽን ነበር የላሚን ያማል ክርስቲያኖ ምን ይባል ስለነበር ያው የመጀመሪያው ጎል ላይ ኦኬ ተሳትፎ ነበረው። አንድ ሁለት ጊዜ ከሳጥን ውጭ ሞክሯል። ግን ግብ ጠባቂው እንዲያድናቸው ምን ጠብቃቸው አይነት ሙከራዎች ነው ያደረገው እና ደግሞ የተለመደውን ከርል የማድረግ ሙከራ አልነበረም። ዝም ብሎ ኃይል ያለው ግን አደጋ ማይፈጥር አይነት ሙከራ ነው ያደረገው። ምናልባት እነዚህ ነገሮች ያብራሩት ይሆናል። ኦቨርላፒንግ ፉል ባክ የለም። ስለዚህ ተጨማሪ በውጭ በኩል አውትሌት አያገኝም። ሁል ጊዜ ቁጥር ብልጫ ይወሰድበታል። አንዱ ዲፌንሲቭ ሚድፊልደር ለፖርቱጋሉ የግራ መስመር ተከላካይ ተጠግቶ ስለሚጫወት ላሚን ያማል ኳስ በያዘ ቁጥር ግን በሌላ በኩል ግን በግራ በኩል ይከፈት ነበር። አሁን የትልልቅ ተጫዋቾች ጥቅም እሱ ነው። ላሚን ያማል ላይ ሲሆን ኦብሰሽኑ ኒኮ ዊሊያምስ የፈለገውን ያህል ስፔስ ያገኝ ነበር። በተለይ ከዲን ሃውሰን እነዛን የአግድሞች ኳሶች እንደ ልብ ነበር ይሰጥ ነበር። ምክንያቱም የፖርቱጋል ትኩረት በሙሉ ላሚን ያማል ስለሆነ በግራ በኩል ትልልቅ ተጫዋቾች 2-3 ተጫዋቾች አትራክት ያደርጉልሻል ማለት ነው። እነሱ ጥሩ ላይ ይጫወቱ ይችላሉ። ኦኬ ሁሉም ጨዋታ ላይ ሜሲ ጥሩ አልነበረም፣ ሁሉም ጨዋታ ላይ ክርስቲያኖ ጥሩ አልነበረም። ግን በክርስቲያኖ ፕሬዘንስ ምክንያት ወይ ቤንዜማ ወይ ቤል ወይ ሱዋሬስ ወይ ኔይማር ስፔስ ያገኛሉ። ትላንትና እንደዛ ነው ይሆን የነበረው። ወደዛ አይነት ተጫዋችነት ስለሆነ እያደገ የሱ መኖር ብቻ ተጨማሪ ትኩረት ለሱ መሰጠት ነበረበት። እሱም በማቆም በኩል ሰርቷል። ግን በግራ በኩል በቀኝ በፖርቱጋል ቀኝ በስፔን ግራ በኩል ግን አደጋ ሊፈጠር ይችል ነበር። ግን ያው እንግዲህ መጨረሻ ላይ መለያ ምት ነው የወሰነው። ይሄ ተጫዋች ለዚህ ነው የተለየ አድናቆት የሚገባው። ኑኖ ሜንዴሽ የመለያ ምቶቹን ካየሽ ነው የሱ ነው ምርጡ የመለያ ምት ከሁሉም ተጫዋቾች። በዛ ራሱ በጣም አስደናቂ ነበር። እንግዲህ ሩበን አሞሪም ያጎለበተው ተጫዋች ነው። ስፖርቲንግ ሊዝበን አካዳሚ ውጤት ነው። ኤንሪኬ ከመምጣቱ በፊት ሉዊስ ካምፖስ ከመምጣታቸው በፊት በ2021 የፈረመ ነው። በአመቱ በ2021 የፖርቱጋል ሊግ የአመቱ ወጣት ኮከብ ተጫዋች ተብሎ የተመረጠ ነው። ግን በአጭር ጊዜ እንዴት እንደተሻሻለ የምታወቂው ቅድም አንቺም ወደ ስቱዲዮ ከመግባታችን በፊት ኤንሪኬ ብዙ አሻሻለው ያልሽ ነበር እና በጣም እስማማለሁ። ምክንያቱም የዛሬ አመት በቻምፒየንስ ሊግ ግማሽ ፍጻሜ በቬስትፋለን ነው በሲግናል ኢዱና ፓርክ ጄደን ሳንቾ ሬከርድ የሰበረበት ነበር፣ የድሪብል ሬከርድ። ሜሲ ለ10 ምናምን አመት በቻምፒየንስ ሊግ በአንድ ጨዋታ ብዙ ድሪብል የማድረግ ሬከርድ ነበሩ። ከዛ በኋላ ብዙ ሬከርድ የተመዘገበበት የድሪብሊንግ ሬከርድ የተመዘገበበት ነው። ምናልባት የሚለየው ሳንቾ በቀኝ በኩል የሚጫወት የቀኝ ተጫዋች ስለሆነ በአውትሳይድ ነው የሚጫወተው። የኔ እንግዲህ አንድ አስተያየት እነዚህ ሁሉም ወደ ጎል እያጠበቡ የሚሄዱ ተጫዋቾች ናቸው። ሳላህም፣ ሳካም፣ ላሚን ያማል። ሳንቾ የቀኝ ተጫዋች ነው። ስለዚህ ሁልጊዜ በአውትሳይድ በውጭኛው ኮሪደር በኩል ነበር ድሪብል ያደርግ የነበረው። ስለዚህ ምናልባት እንዲህ አይነት ድሪብለር ሊሆን ይችላል የሚያስቸግረው እንጂ ከዛ ውጭ የግራ እግር ተጫዋቾች ከሆኑ በቀኝ በኩል የሚጫወቱት
ሁሉንም በሚገባ መቋቋም የሚችል ተጫዋች ነው። ስለዚህ ለሱ ትላንትና በጣም አስደናቂ ምሽት ነበር እና ይገባዋል የጨዋታው ኮከብ መሆን፣ የውድድሩ ኮከብ መሆን። በሁለቱም ጨዋታዎች ፖርቱጋል ካስቆጠረቻቸው 4 ጎሎች 3ቱ በቀጥታ ከሱ የመጡ በመሆናቸው ማለት ነው እና ግን እነዛ ለውጦች በተለይ ሁለተኛው አጋማሽ ላይ ቪቺኛ የበለጠ እንደባለፈው አስደናቂ ነበር አይመስለኝም፣ ግን ብዙ ተጽዕኖ አልፈጠረም በመጀመሪያ አጋማሽ። ሁለተኛው አጋማሽ ላይ ግን የአሰልጣኙ ለውጦች የሰሩ ለውጦች ይመስሉኛል እና ፖርቱጋል በመጨረሻ አሸንፋለች። ጥሩ ጨዋታ ነበር። ያው እንግዲህ መጨረሻ ላይ መለያ ምትን የወሰነው የአንዳንድ ስታቲስቲሽያኖች በመለያ ምት ያለቀን ጨዋታ አቻ ነው የሚሉት። አንዳንድ ታሪክ ካየሽ አቻ ብለው ይመዘግቡታል፣ አንዳንዶች ድል አድርገው ይመዘግቡታል። ጨዋታው መለየት ስላለበት በመለያ ምት ነው የሚወሰነው። አንዳንዶች አቻ ብለው ሬጅስተር ያደረጉታሉ። ከዛ ፖርቱጋል በመለያ ምት አሸንፏል ከ21 ዓመት በኋላ የሚለውን ማለት ነው። አንዳንዶች የፖርቱጋል ብሔራዊ ቡድን ከ21 ዓመት በኋላ አሸንፏል ይላሉ። ነው ያሸንፈዋል ነው ብለው ጨዋታው በአንድ አሸናፊ መለየት ስለነበረበት እና መጨረሻ ላይ ፖርቱጋል ብሔራዊ ቡድን ሻምፒዮን ሆኗል። ክርስቲያኖ በጣም ማስታውሰው 2012 የአውሮፓ ዋንጫ ላይ ልክ እንደዚሁ አምስተኛው መቺ ነበር። አምስተኛው መቺ እንዲሆን የመረጠው እሱ ነው። አምስተኛው ፓብሎ ቤንቶ መሰለኝ አሰልጣኝ ነበር ያን ጊዜ ፓውሎ ቤንቶ እና እሱ ከመምታቱ በፊት ሌሎች የፖርቱጋል ተጫዋቾች ሳቱ እና ስፔን አሸነፈች እሱ የመምታት እድል ሳያገኝ እና ያኔ ፖርቱጋል ተሸንፋ 2014 የአውሮፓ ዋንጫ የሩብ ፍጻሜ ጨዋታ በኋላ ጣሊያንን አሸንፈው ስፔኖቹ ሻምፒዮን ሆኑ። አዘነ በጣም አስታውሳለሁ። ትላንትና እንደዛ አልነበረ። የመለያ ምት አልመታም፣ ግን ሌሎቹ የመለያ ምት የመቱት 5ቱም የፖርቱጋል ተጫዋቾች ምርጥ የመለያ ምቶች የመለያ ፍጹም ቅጣት ምቶች ነው ያስቆጠሩት እና ክርስቲያኖ ሻምፒዮን አድርገውታል። እንግዲህ ያው አንዳንዱ ይሄ ውድድር ትልቅ ውድድር አይደለም፣ የአውሮፓ ዋንጫ አይደለም ወይ የዓለም ዋንጫ አይደለም፣ ግን ዋንጫ ነው፣ ቶርናመንት ነው። የበለጠ ያው ለዓለም ዋንጫው ለሚቀጥለው የዓለም ዋንጫ ምን ማለት ነው ከሚለው ኮንቴክስት አንጻር መሰለኝ ነገሩ የሚታይ። እኔ በጣም ትልቅ ተሰጥኦ ያለበት ስብስብ ነው። ስለ ሮናልዶ ትንሽ እናወራለን። የራሴ ኮንሰርን አለኝ ክርስቲያኖን በተመለከተ ለዓለም ዋንጫ ላይ መጫወቱን በተመለከተ 41 ዓመት ይሆናል። አሜሪካ ላይ ነው ውድድሩ የሚደረገው። ኃይለኛ ሂት አለ። ሰሞኑን የቶማስ ቱኸልን ልምምዶች አይተሽ እንደሆነ በሂት ነው ልምምድ የሚያደርጉት፣ ምክንያቱም ከባድ ሙቀት ነው የሚሆነው እና ተጨማሪ 1 ዓመት ይጨምራል ክርስቲያኖ። ፖርቱጋል ደግሞ ብዙ ተሰጥኦ አላት እና የዓለም ዋንጫውን ሳስብ የራሴ ጥያቄዎች አሉኝ። በተሟላ ሁኔታ የፖርቱጋል ብሔራዊ ቡድን እንደ ቲም ያለውን ታለንት መጠቀም ይችላል ወይ? እርግጠኛ አይደለሁም። ምክንያቱም ከክርስቲያኖ መውጣትም በኋላ የፖርቱጋል ብሔራዊ ቡድን ጥሩ እየተጫወተ ነበር። ጎል የሚያስቆጥር ይመስለኝ ነበር የፖርቱጋል ብሔራዊ ቡድን። ስለዚህ እዛ ላይ እንደ ሰው የሚቀጥለው የዓለም ዋንጫን በተመለከተ የራሴ ዳውት አለኝ። ግን ዋንጫ ነው። የፖርቱጋል ወርቃማ ፒሪየድ ነው ይሄ። 2016 የአውሮፓ ዋንጫን ያለሱ አያሸንፉም ነበር። በፍጻሜው ጨዋታ ላይ 25 ደቂቃ ላይ ነው የወጣው። ኤደር ነው ጎሉን ያስቆጠረው፣ ግን ፍጻሜ የደረሱት በሱ ምክንያት ነው። ሃንጋሪ ላይ እነዛን ጎሎች ያስቆጠረው እሱ ነው። ዌልስን ሲያሸንፉ ወይም ሁሉንም ሲያሸንፉ እዛ ድረስ የደረሱት በክርስቲያኖ ነው። የዛሬ 6 ዓመት ኔሽንስ ሊግ ሲያሸንፉም እንደዚሁ። አሁን ደግሞ በግማሽ ፍጻሜው በፍጻሜው ጨዋታ ጎል አስቆጥሯል። ይሄ የፖርቱጋል ብሔራዊ ቡድን ወርቃማ ጊዜ ነው በታሪኩ። አንድ ጊዜ ነበር አይደል? ከዛ በፊት ነው ወስደው አያውቁም መሰለኝ እንዴ። ያ እና እኔ እንደ ሮማንቲክ ካየሹ ግን ክርስቲያኖ የዓለም ዋንጫ ሲያሸንፍ ባይ ደስ ይለኛል በግሌ። ይሄው የተሟላ የእግር ኳስ ህይወት ነው ያለው። ግን ሜቢ አንድ የሚቀረው ነገር ካለ የዓለም ዋንጫ ማሸነፍ፣ ሁሉንም የቡድንና የግል ክብሮች ስላገኘ ማግኘት ብቻ ሳይሆን አትረፍርፎ ስላገኘ ስንተኛ ዋንጫ 37ኛው ዋንጫው መሰለኝ ትላንት ካልተሳሳትኩ የዓለም ዋንጫ እንዲያሸንፍ እመኝለታለሁ። ልክ ብዙ ሰው የሜሲ ፋን ሆነ አልሆነ ሜሲ የዓለም ዋንጫ ሲያሸንፍ ማየት ይመኝ እንደነበሩ ንጹህ የእግር ኳስ ተመልካች የሆነ ፓርቲዛንሺፕ የሌለው ሰው በሙሉ ክርስቲያኖና ሜሲ የዓለም ዋንጫ ሲያሸንፉ ማየት የሚፈልግ ይመስለኛል። እንደኔ አስተያየት አላቅም የሰውን አስተያየት። በእኔ በኩል ግን ያንን የራሴ ጥርጣሬ አለኝ ማለት እንደተጠበቀ ሆኖ ግን ለዓለም ዋንጫው ምን ማለት ነው የሚለውም የሚታይበት ይመስለኛል። እያንዳንዱ ጨዋታ ከዚህ በኋላ ለዓለም ዋንጫው ምን ማለት ነው ከሚል ኮንቴክስት አንጻር ነው የሚታየውና እንደኔ ምኞት ያ እንደዚህ አይነት ውብ የእግር ኳስ ህይወት ከዓለም ዋንጫ ሻምፒዮንነት ጋር ቢቋጭ ደስ ይለኛል። እሱን ለማለት ነው።
ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።